በታሪክ ውስጥ ስሙ እጅግ ገናና የነበረ ነገስታት እናም የጥንት የሕክምና ጠቢባን እንደ ወርቅ አክብረው ያስቀመጡት አንድ ድንቅ የተፈጥሮ ሚስጥር አለ። ይህም ሚስጥር ዛሬ በቤታችን የምናገኘው ነገር ግን ጥቅሙን ሳናውቀው የዘነጋነው ከርቤ ነው። ብዙዎቻችን ከርቤን የምናውቀው ከዕጣን ጋር ለጢስ፣ ለቤት ውስጥ መዓዛ ወይንም ደግሞ ለተለያዩ ባህላዊ ስነ ስርዓቶች ብቻ በሚውልበት መንገድ ሊሆን ይችላል። ነገር ግን ይህ ጠንካራ የተፈጥሮ ሙጫ በቀላል እይታ ውስጥ የተሸሸገ ታላቅ ፋርማሲ እንደሆነ ታውቃላችሁ? ዛሬ ባለው የሳይንስ ዓለም ሳይንቲስቶች የከርቤን አስገራሚ የውስጥ ይዘት ሲመረምሩ በከፍተኛ መደነቅ ላይ ይገኛሉ። በዚህ ቪዲዮም በብዙዎች ዘንድ ስለተረሳው ነገር ግን ሰውነታችንን ከተለያዩ በሽታዎች የመጠበቅናም የማዳን ከፍተኛ አቅም ስላለው ስለ ከርቤ አስገራሚ የጤና ጥቅሞች እስካሁን ስላልተሰሙ 10 ሚስጥሮችና እያንዳንዱንም ችግር ለማከም እንዴት መጠቀም እንዳለብን በጥልቀትና በሰፊው እንመለከታለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለመሆኑ ከርቤ ምንድን ነው? ከርቤ በተለይ በምስራቅ አፍሪካና በመካከለኛው ምስራቅ አካባቢዎች በሚበቅሉ ልዩ አሸዋማ ዛፎች ላይ የሚገኝ የተፈጥሮ ሙጫ ወይንም ፈሳሽ ነው። የዛፉ ቅርፊት በሚቧጭርበት ጊዜ የሚወጣው ይህ ፈሳሽ ከአየር ጋር ሲገናኝ እየደረቀ ወደ ጠንካራ ወርቃማና ቡናማ ሙጫነት ይለወጣል። ከርቤ በሰው ልጅ ታሪክ ውስጥ እጅግ ውድና ክቡር ከሆኑ የተፈጥሮ ስጦታዎች አንዱ ነው። በጥንት ዘመን ዋጋው ከወርቅ እኩል ይገመት የነበረ ሲሆን የነገስታትና የባለጸጎች መገለጫ ነበር። በጥንቷ ግብፅ፣ ግሪክና ሮም የነበሩ የሕክምና ጠቢባን ከርቤን ለቁስል ማከሚያ፣ ለሰውነት ውበት እናም ለተለያዩ በሽታዎች ማጥፊያ ዋነኛ ፈውስ አድርገው ይጠቀሙበት ነበር። ዛሬም ቢሆን በዘመናዊ ሳይንስ ውስጥ በውስጡ ባለው ከፍተኛ የጸረ ባክቴሪያና እንዲሁም አንቲ ኢንፍላማቶሪ አቅሙ ምክንያት በትልልቅ የሕክምናና እንዲሁም የውበት ምርቶች ውስጥ በስፋት ጥቅም ላይ እየዋለ ይገኛል። ታዲያ ከርቤ የሚሰጠን አስገራሚና እንዲሁም ደግሞ አስደናቂ የጤና ጥቅሞቹ ምንድናቸው? በመቀጠል 10 ዋነኛ የከርቤ ጥቅሞችን እንመለከታለን። አንደኛ፣ ለሆድ ጤና። ከርቤ ለሆድ ጤና በተለይም ለተለያዩ የጨጓራና የአንጀት ችግሮች ፍጹም ተስማሚ የሆነ የተፈጥሮ መፍትሄ ነው። በውስጡ የያዛቸው ልዩ ንጥረ ነገሮች በሆድ ውስጥ የሚፈጠሩ መመረዞችን፣ አላስፈላጊ ጋዞችንና ድንገተኛ የሆድ ቁርጠትን በፍጥነት የማረጋጋት ከፍተኛ ተፈጥሯዊ ባህሪ አለው። ከዚህም በላይ ከርቤ በምግብ መፈጨት ስርዓታችን ውስጥ የሚገኙ ጠቃሚ ባክቴሪያዎችን ሳይጎዳ ለሆድ ህመም እናም ለጋስ መንስኤ የሆኑትን ጎጂ ተዋሲያን ለይቶ የማጥፋት ከፍተኛ የተፈጥሮ አንቲባዮቲክ አቅም አለው። ይህም አቅሙ አንጀታችንና ጨጓራችን ጤናማ ሆኖ እንዲቀጥልና ከተለያዩም ተላላፊ የሆድ ህመሞች እንድንጠበቅ ከፍተኛ እገዛ ያደርጋል። ታዲያም ይህንን ጥቅሙን ለማግኘት ንጹህ የሆነውን የከርቤ ሙጫ በጣም በጥቂቱ ወይም ደግሞ 2 ጠብታ የሚሆን የከርቤ ዘይትን ለብ ባለ 1 ብርጭቆ ንጹህ ውሃ ውስጥ በጥብጦ ጠዋት በባዶ ሆድ ወይንም ህመም በሚሰማንበት ጊዜ መጠጣት ይቻላል ማለት ነው። ሁለተኛ፣ ውጫዊና ውስጣዊ ቁስሎችን ያክማል። ከርቤ ውጫዊም ሆነ ውስጣዊ ቁስሎችን በማከምና ህመማቸውን በፍጥነት በማስታገስ ረገድ አስደናቂ ብቃት አለው። በውስጡ የያዛቸው ንቁ ውህዶችም የሰውነት ህዋሳት በፍጥነት እንዲጠገኑ በማነቃቃት ቁስሎች በአጭር ጊዜ ውስጥ እንዲደፈኑ ያደርጋሉ። በቆዳ ላይ ለሚከሰቱ ድንገተኛ መቆረጦች፣ ጭረቶች ወይንም በባክቴሪያ ኢንፌክሽን ምክንያት ለረጅም ጊዜ ላልዳኑ ከባድ ቁስሎች እንደ ፍጹም ማድረቂያ ያገለግላል። ቁስሉ ወደ ኢንፌክሽን እንዳይቀየር የባክቴሪያዎችን ስርጭት ከመግታቱም በላይ በቁስሉ ዙሪያ የሚፈጠርን ከፍተኛ የውጋትና የማቃጠል ስሜት በከፍተኛ ደረጃ የመቀነስ የተፈጥሮ የማደንዘዝ ኃይል አለው። አጠቃቀሙም ለቆዳና ለውጫዊ ቁስል ማስታገሻነት ለመጠቀም ማለት ነው። በንጹህ ውሃ የተበጠበጠውን ከርቤ ወይንም ጥቂት የከርቤ ዘይትን በንጹህ ጥጥ ቀስ አድርጎ ቁስሉ ባለበት አካባቢ ላይ መቀባት ወይንም ቁስሉን በሱ መታጠብ ወይንም ማጠብ ይቻላል ማለት ነው። ሶስተኛ፣ ለአፍ ጠረንና ለድድ ጤና። ከርቤ በአፍ ውስጥ የሚፈጠሩ እናም ለጥርስ መበስበስ እንዲሁም ለአፍ መጥፎ ጠረን መንስኤ የሆኑትን ጎጂ ባክቴሪያዎችን ጠራርጎ የማጥፋት ልዩ ተፈጥሯዊ ሚስጥር አለው። በድድ ላይ የሚፈጠሩ መቆጣቶችን፣ እብጠቶችንና የድድ መድማትን በከፍተኛ ሁኔታ የማስታገስ አቅም አለው። ከዚህም በላይ በአፍ ውስጥ በተለያዩ ምክንያቶችም በተደጋጋሚ ለሚወጡና ለሚያሰቃዩ ጥቃቅን የውስጥ ቁስለቶችም ፍጹም ፈጣን እረፍትን ይሰጣል።
ይህንን ችግር ለመቅረፍ ጥቂት የተበጠበጠ ከርቤ ወይንም 2 ጠብታ የከርቤ ዘይት ለብ ባለ ውሃ ውስጥ አቀላቅሎ በየቀኑ ጠዋትና ማታ አፍን ለጥቂት ሰኮንዶች በሚገባ መግሞጥሞጥና እንዲሁም መትፋት ነው። ይህንን ስታደርጉ ግን ውህዱን ወደ አፍ ውስጥ መዋጥ የለባችሁም። አራተኛ ለነርቭ መረጋጋትና ለጭንቀት ከርቤ በውስጡ የያዛቸው ልዩ ተለዋዋጭ ዘይቶች አእምሯችን ላይ አስደናቂ የማረጋጋት ስራን ይሰራሉ። እነዚህን ውህዶች በምናሸትበት ወይንም በምንታጠንበት ጊዜ በቀጥታ ወደ አእምሯችን በመድረስ የነርቭ ሴሎችን ያረጋጋሉ፣ የውጥረትና የጭንቀት ሆርሞኖችንም በከፍተኛ ደረጃ ይቀንሳሉ። በጥንት ዘመን የሕክምና ጠቢባን ሰዎችን ከከባድ ድብርት፣ ከንዴት እናም ከውጥረት ለማላቀቅ ከርቤን በዋነኛነት ይጠቀሙበት የነበረ ሲሆን ይህም አእምሮ ሙሉ እረፍት እንዲያገኝ ያደርገዋል። ይህንን ጥቅም ለማግኘትም የከርቤን ንጹህ ዘይት እጅ ላይ ጠብታ አድርጎ ማሽተት ወይም ደግሞ ንጹህ የከርቤ ሙጫን ማታ ላይ ለመኝታ ሲባል ጥቂት አጭሶ ማሽተት አእምሮ ረጋ ብሎ ጥልቅና እንዲሁም ደግሞ ጣፋጭ እንቅልፍ እንዲወስደን ያደርጋል ማለት ነው። አምስተኛ ለአርትራይተስና ለመገጣጠሚያ ህመም ከርቤ በሰውነታችን ውስጥ የሚፈጠሩ መቆጣቶችን የመከላከል ከፍተኛ ተፈጥሯዊ ባህሪ ያለው በተለይም በእድሜ መግፋት ወይንም በብርድ ምክንያት በቁርጥማት በጉልበትና በተለያዩ የመገጣጠሚያ ህመሞች ለሚሰቃዩ ሰዎች ፍጹም እፎይታን ይሰጣል። በህመም ምክንያት የሚመጣን እብጠት ከመቀነሱም በላይ በነፃነት የመንቀሳቀስ አቅምንም ያሻሽላል። ለዚህ ህመም አጠቃቀሙ ጥቂት ጠብታ የከርቤ ዘይትን ከሌላ ማለስለሻ ዘይት ለምሳሌ ከኮኮናትም ወይም ደግሞ ከወይራ ዘይት ጋር በመቀላቀል ህመም በሚሰማችሁ መገጣጠሚያዎች ላይ በቀን 2 ጊዜ ቀስ አድርጎ ማሸትና ማሞቅ ነው። ይህም የደም ዝውውርን በማፋጠን ህመሙን በፍጥነት ያስታግሰዋል። ስድስተኛ ለቆዳ የወጣትነት ውበትና መሸብሸብን ለመከላከል ይህ በብዙዎች ዘንድ የማይሰማው የከርቤ ትልቁ የውበት ሚስጥር ነው። ከርቤ የቆዳ ህዋሳትን የማደስ የማጥራትና የቆዳን ውበትም የመጠበቅ ከፍተኛ የተፈጥሮ አቅም አለው። በጥንቷ ግብፅ የነበሩ ንግስቶች ሳይቀሩ ቆዳቸው እንዳይሸበሸብ እንዳይደርቅና ሁልጊዜም ወጣት ሆኖ እንዲታይ ከርቤን በዋነኛነት ይጠቀሙበት ነበር። በተጨማሪም በቆዳ ላይ የሚወጡ ጥቃቅን ማሳከኮችንና ሽፍታዎችን የማጥፋትም ባህሪ አለው። ለፊት ውበትና ለቆዳ ጥራት ለመጠቀም ጥቂት ጠብታ ንጹህ የከርቤ ዘይትን ሁልጊዜ ማታ ማታ ከምትቀቡት የፊት ክሬም ወይም ደግሞ ማለስለሻ ፈሳሽ ጋር በመቀላቀል ፊትን በቀጭኑ መቀባት ነው። ይህን ስታደርጉ የቆዳ መሸብሸብን በእጅጉ ይከላከላል። ሰባተኛ በሽታ የመከላከል አቅምን ያሳድጋል። ከርቤ የሰውነታችንን የተፈጥሮ መከላከያ ግንብ ለማጠናከር የሚረዳ ድንቅ አቅም አለው። በሰውነታችን ውስጥ በሽታ አምጪ ተዋሲያንን የሚዋጉትን ነጭ የደም ሴሎችን በማነቃቃት ረገድ ከፍተኛ ሚና አለው። ይህም ሰውነታችን ወቅታዊ የሆኑ የጉንፋን የሳልና የተለያዩ የቫይረስ ጥቃቶችን አስቀድሞ በብቃት እንዲከላከልና ሁልጊዜም ንቁ ሆኖ እንዲቆይ ይረዳዋል። የበሽታ መከላከል አቅምን ለማሳደግ በሳምንት 2 ጊዜ ብቻ በጣም ትንሽ ንጹህ የከርቤ ሙጫ ወይንም 2 ጠብታ የከርቤ ዘይትን ለብ ባለ 1 ብርጭቆ ውሃ ውስጥ በጥብጦ መጠጣት የሰውነትን የመቋቋም አቅም በእጅጉ የሚያሳድግ ይሆናል። ስምንተኛ ለሳይነስና ለአተነፋፈስ ችግሮች ከርቤ በሳምባ ውስጥ እናም በሳይነስ አካባቢ የሚከማቹ አየርን የሚያሳጡና ለአተነፋፈስ መቆራረጥ መንስኤ የሚሆንን ከባድ አክታ የማሟሟትና የማስወገድ አስገራሚ አቅም አለው። በአፍንጫና በጉሮሮ መተላለፊያ ላይ የሚፈጠሩ የባክቴሪያ መራባቶችንና እብጠቶችን በመቀነስ የአየር ዝውውር እንዲቀላጠፍ ያደርጋል። የአፍንጫ መታፈንን፣ ሳይነስን፣ አስምንና ደረቅ ሳልን በፍጥነትም ያቀላል። ይህንን ችግር ለማስታገስ ንጹህ የከርቤ ሙጫን በፈላ ውሃ ውስጥ ጨምሮ የሚወጣውን እንፋሎት በፎጣ ተሸፍኖ ለ10 ደቂቃ ያክል በጥልቀት መተንፈስ ወይንም የከርቤን ጭስ በጥቂቱ መሳብ የአፍንጫ መታፈንን እናም የሳይነስ ውጋትን ወዲያውኑ ይከፍታል። ዘጠነኛ ለጉበት ጤናና መርዛማ ነገሮችን ለማጽዳት ጉበታችን ከተለያዩ ምግቦች፣ መጠጦችና የኬሚካል መድኃኒቶች የሚመጡ መርዛማ ንጥረ ነገሮችን የሚያጣራ ዋነኛ የሰውነታችን ክፍል ነው። ከርቤ በውስጡ ባለው ከፍተኛ የአንቲኦክሲደንት ክምችት አማካኝነት ጉበት በእነዚህ መርዞች እንዳይጎዳና እንዳያብጥ የመከላከል ትልቅ አቅም አለው። የጉበትን የማጣራት ስራ በማቃለል የውስጥ አካላት ጤናችንን እንዲጠበቅ ያደርጋል። ይህንን የውስጥ አካል ጥበቃ ለማግኘት በወር ውስጥ ለጥቂት ቀናት ብቻ በጣም ትንሽ የከርቤ ሙጫ ማለትም ፍሬ ያክል የምታክል ለብ ባለ ውሃ በጥብጦ በጠዋት በባዶ ሆድ መውሰድ ጉበትን ከተከማቹ መርዞች ለማጽዳት ይረዳል ማለት ነው። 10ኛ ለፈንገስና ለቆዳ ኢንፌክሽኖች
ከርቤ ባክቴሪያ ብቻም ሳይሆን በአደገኝነታቸው የሚታወቁና በቀላሉ የማይጠፉ የፈንገስ አይነቶችንም የማጥፋት ከፍተኛ ተፈጥሯዊ ኃይል አለው። በተለይ በእግር ጣቶች መካከል ለሚወጣ ለሚያሳክክና ቆዳን ለሚለጥ የፈንገስ በሽታ እንዲሁም በተለያዩ የሰውነት ክፍሎች ላይ ለሚከሰቱ የቆዳ ሽፍታዎችና ማሳከኮች እንደ ፍጹም ማጥፊያ ሆኖ ያገለግላል። አጠቃቀሙም ፈንገሱን ሙሉ በሙሉ ለማጥፋት ጥቂት የከርቤ ዘይትን በቀጥታ ፈንገስ ወይንም ማሳከክ ባለበት ቆዳ ላይ በቀን 2 ጊዜ ጠዋትና ማታ መቀባት ነው። ወይም ደግሞ የከርቤውን ሙጫ በትንሽ ለብ ባለ ውሃ በጥብጦ የተጎዳውን የቆዳ ክፍል በሱ መታጠብና እንዲሁም ማድረቅ ይቻላል ማለት ነው። ስለዚህ እንግዲህ ከርቤ እንዳጠቃላይ እነዚህን 10 አስገራሚና አስደናቂ የሆኑ ጥቅሞችን የሚሰጠን ድንቅ የተፈጥሮ ስጦታ ነው ማለት ነው። ከጥቅሞቹ ባሻገር ለእያንዳንዱ ጥቅሞችም እንዴት መጠቀም እንዳለባችሁም አያይዤ ነግሬያችኋለሁ ማለት ነው። ስለሆነም ይህንን ጥንታዊና አስደናቂ የተፈጥሮ ሚስጥር ለጤናችን በአግባቡ ለመጠቀም ሁልጊዜም መጠኑን ማወቅ ወሳኝ ነው። ከርቤ ከፍተኛ የኃይል ክምችት ያለው ውህድ በመሆኑ ወደ ውስጥ በምንወስድበት ጊዜ ሁልጊዜም በጣም በጥቂት መጠንና ለተወሰኑ ቀናት ብቻ ጥቅም ላይ መዋል እንዳለበት መዘንጋት የለብንም። ከመጠን በላይ መውሰድ የሆድ መረበሽን ወይንም የልብ ምት መዛባትን ሊያስከትል ይችላል። በተለይም ነፍሰ ጡር እናቶች፣ የሚያጠቡ እናቶች ወይንም በቋሚነት የተለየ የሕክምና ክትትል እያደረጉ መድኃኒት የሚወስዱ ሰዎች እዚህ ላይ መጠንቀቅ ያስፈልጋቸዋል ማለት ነው። የተፈጥሮ ስጦታዎችን በአግባቡ በእውቀትና እንዲሁም በመጠኑ መጠቀም ሁልጊዜም ለጤናችን አስተማማኝ ዋስትና ነው። ስለሆነም በዚህ ቪዲዮ ላይ ለጤናችሁ አዲስና እንዲሁም ጠቃሚ መረጃዎችን እንዳገኛችሁ ተስፋ አደርጋለሁ። መረጃው ለሌሎች እንዲደርስ በቅንነት ሼር እንዲሁም ላይክ ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ አስተማሪ በሆነ የጤና ትምህርት እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።